ሜሪ አብርሽን በጣም ብዙ ጊዜ በተደጋጋሚ እያየሁት ነው። አንቺ ራሱ ስታስቢው አብርሃም በፊት አብርሃም ነው ወይ? ደህና ነው ወይ? እምነት ቦታ መሄድ ካለበትም እምነት ቦታ የሄደ ጸበል መሄድ ካለበት ሐኪም ቤት መሄድ ካለበትም ሐኪም ቤት ይሄድ። እናንተ አብራችሁ በመሆናቸው እኔ በጣም ደስተኛ ነኝ። ግን አብርሃም በፊት አብርሃም አይደለም፣ ፈዘዋል፣ ትክዝ ብለዋል። ዝም ብሎ በሀሳብ ይዋጣል። ይሄ አብርሃም ነው ወይ ብላ ስጠይቃት እንግዲህ እኔ ደህና ነው፣ እነሱ ናቸው እነሱን መጥቶ እያጨናነቁ ነው ያለው። ትላንትና እየተዝናናን የምዝናናበት ቦታ አምጥቶ መጥቶ እየረበሸን ነበር በማለት እንግዲህ ሩትዬ መልሳለች። ይሄ ዳኒ የሆነ ሰውዬ ደግሞ ለምንድን ነው ታዲያ በሱ ቤት ቪዲዮ የተለቀቁ? ለምን በሱ ቤት ይለቀቃል? ለምን ሲባል ማለት ነው በራሱ ቤት በራሱ መንገድ መጥቶ መስራት ይችላል። ምን ይሰራል እናንተ ጋር ካልፈለጋችሁት ማለት ነው። ለማንኛውም ድራማው እንደቀጠለ ነው ማለት ነው። ዛሬም አብርሃም ያው እንደተለመደው ጨዋ እንዴት እንደሚያደርገው እኮ የሆነ በቃ ምንም ማያቅ አንገት ደፊ ሀገር አጥፊ የሚባል አባባል አለ። ሰላም ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትረፍረፍ ይበልልኝ። እንግዲህ ሜሪ ምን እያደረገች እንደሆነ ባላቅም ዛሬ ደግሞ ያው ሩትንም አብርሽንም ዳኒም ጠርታ ምን እያደረጋችሁ ነው ብላ እንግዲህ ዳኒ ሲጠይቀው ነበረ። ዳኒ ደግሞ ያው እንደ ጮኸ ሲያጫውተው ነበረ። ሜሪ በኋላ ላይ ያው ወደ ዳኒ ነው የተገለበጠችው። መጨረሻ ላይ አይታችሁ ከሆነ ምንም አይመለከትሽም አንቺ ሲጀመር በቃ አብርሃም ደህና ነኝ ትዳሬና ልጄ ያለው ብሏል። ስለዚህ እናንተ አይመለከታቸውም። ያው እኛ የምናውቀው እኮ አብርሃም ከራሱ ጋር አይደለም። ድራማው ይኸው ቀጠሉበት። ደግሞ 2 ዓመታቸውን ጨርሶ እንደናንተ ተፈራርሟል የተባለው እሱን ጨርሶ ነው ደግሞ ወደ ቀጣዩ እንትን የገቡት መሰለኝ። እኔ ምን አውቃለሁ። ለማንኛውም አሪፍ ነው፣ ቀጥሉበት የኔ ወዶች። እና ሩትዬ እውነት ነው አብርሃም እንደ በፊቱ አይደለም። በራሱ መናገር አለበት፣ በራሱ መግቢያ መስራት አለበት፣ በራሱ ስራ መስራት አለበት፣ በራሱ መንቀሳቀስ አለበት። ተብያለሁ ብሎ አይደለም ማውራት ያለበት፣ በራሱ ነገር ማውራት አለበት። እና ያው ከአንቺ ጋር ስለሆነ ከልጁ ጋር ስለሆነ እኛ በጣም ደስተኞች ነን። ግን በዚህ አይነት መልኩ ሳይሆን እንደ በፊቱ አብርሃም ተናግሮ እንደ በፊቱ ስቆ እንደ በፊቱ ተጫውቶ እንዲሆን ነው የምንፈልገው እንጂ እንደዚህ ሰው ብሎኛል ኤፍሬም ብሎኛል እንዲል አንፈልግም።